የአሰብ ወደብ ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ምንም ሊሆን አይችልም ሲሉ አንድ ከፍተኛ የመከላከያ ሰራዊት ጀነራል ተናገሩ። ጀነራሉ የአሰብን ወደብ በኤርትራ በኩል ያሉ ግመሎች እንኳን አያገኙትም ሲሉም አክሏል። የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌ በአዲስ ወንጀሎች በድጋሜ ለፍርድ ሊቀርቡ ነው። አብዲ ኢሌ በ8 ዓመታት የስልጣን ዘመናቸው በተፈጸሙ ከ57 ሺህ በላይ ወንጀሎች ላይ ምርመራ ሊደረግባቸው እንደሆነ ተሰምቷል። ኤርትራ 12 ለሚጠጉ የሱዳን ታጣቂ ቡድኖች ወታደራዊ ስልጠና ትሰጣለች ተባለ። ቀጠናው ለውጭ ሀገራት ሽኩቻ በተለይም በኤርትራና በኢትዮጵያ መካከል ላለው ውጥረት ተጋላጭ ያደርገዋል ተብሏል። ሰላም እንደምን ውላችኋል። የዕለቱ አበይት ነጥቦችን በማስቀደም ዜናዎቻችን እነሆ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የአሰብን ወደብ ኢትዮጵያ ካልተጠቀመችው ይበሰብሳል እንጂ ምንም ሊሆን አይችልም ሲሉ አንድ ከፍተኛ የመከላከያ ሰራዊት ጀነራል ተናገሩ። ጀነራሉ የአሰብን ወደብ በኤርትራ በኩል ያሉ ግመሎች እንኳን አያገኙትም ሲሉም አክሏል። አሰብ የሚባለው ወደብ ሲሰራ ወይም ዲዛይን ሲሆን ኢትዮጵያን ብቻ እንዲያገለግል ታስቦ ነው ሲሉም የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግሯል። ጀነራል አክሎም ወደቡን ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ምንም ሊሆን አይችልም ብለዋል። ሜጀር ጀነራል ተሾመ ገመቹ ይህንን የተናገሩት የባህር በርና ወደብን አስመልክቶም በአድዋ ሙዚየም ተገኝተው በሰጡት ማብራሪያ ሲሆን ኢትዮጵያ እንኳን በሰጥቶ መቀበል ሕግ በነጻ የባህር በር ይገባት ነበር ብለዋል። ለዚህም ንግግራቸው ሞሮኮ ለጎረቤት ሀገራት በነጻ የባህር በር መስጠቷን በምሳሌነት ያነሱት ጀነራሉም ሞሮኮ ምዕራብ ሳህራ አካባቢ ላሉ ሀገሮች ጎረቤታቸው ላሉ ሀገሮች በነጻ የባህር በር ሰጥታለች። ይሄን ለመድረክ ፍጆታ ሳይሆን እዚህ ሞሮኮ ኤምባሲ መጠየቅ ትችላላችሁ፣ ምንም ሳያስከፍሉ በነጻ። ይሄ ታሪክ ሳይሆን አሁን በስራ ላይ ያለ ነገር ነው። የኛ ጉዳይ የመንቅኝነት ጉዳይ ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በስተቀር እንኳን በሰጥቶ መቀበል ሕግ በነጻም ይገባን ነበር በማለት ተናግረዋል። ኢትዮጵያ የባህር በር ቢኖራት ተጠቃሚዎቹም አሁን ባህር በር አይገባትም የሚሉ የጎረቤቶቻችን ቡድኖችና ግለሰቦች ናቸው ብለዋል። ጀነራሉ በማብራሪያቸው የአሰብን ወደብ በመጥቀስ ለኤርትራ ሳይሆን ኢትዮጵያን ብቻ እንዲያገለግል ታስቦ የተሰራ ነው ብለዋል። ይህን ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም በማለት አስረድቷል። አሰብ የሚባል ወደብ ራሱ ሲሰራ ዲዛይን ሲሆን ኢትዮጵያን እንዲያገለግል ብቻ ታስቦ ነው። ወይም ደግሞ አፋርን ጨምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ እንዲያገለግል ተብሎ ስለተሰራ በዚያ ወይም በኤርትራ በኩል ግመልም አይደርስበትም። የግመል ውሃ መጠጫ ይባላል እንጂ አሰብ ወደብ በጀርባ በኩል ግመል አያገኘውም። ምንም ሊሆን አይችልም ሲሉም የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ አብራርተዋል። ሜጀር ጀነራል ተሾመ አክሎም ወደቡ እንዲሁ መበስበስ ካልሆነ በቀር ምንም ሊሆን አይችልም። ይሄ ራሱን በዓለም አቀፍ አንድ መከራከሪያችን ነው። ጀርባውን ገልብጦ ነው ያለው። በዚያ በኤርትራ በኩል ምንም ሊሆን አይችልም። ሲሰራ ራሱ ከአፋር ጀምሮ ወደዚህ ያለ ህዝብ እንዲጠቀምበት የተሰራ ነው። አሁን እኛ ባንጠቀም እንዲሁ ይበሰብሳል። ምንቀኝነት የምንለው ለዚህ ነው። እንዲሁ ይበሰብሳል እንጂ ምንም ሊሆን አይችልም ሲሉ ተደምጧል። የቀድሞው የመከላከያ ሰራዊት የምድር ኃይል ዋና አዛዥ በአዲስ አበባ ፖሊስ ኮሚሽነር ሆነው ተሾሙ። ሌተናል ጀነራል አስራት ዴኔሮ የመከላከያ የምድር ኃይል ዋና አዛዥ እንዲሁም የሰራዊት መረጃ ዋና መመሪያ ኃላፊ በመሆን ያገለገሉ ናቸው። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አረጋው እና 2 ምክትል ኮሚሽነሮች ከኃላፊነት እንደተነሱ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በተነሱት አመራሮች ምትክ የቀድሞው የመከላከያ የምድር ኃይል ዋና አዛዥ ሌተናል ጀነራል አስራት ዴኔሮንና 2 ምክትል ኮሚሽነር ሽመዋል። የጠቅላይ ሚኒስትር ጽህፈት ቤት ዛሬ መጋቢት 2 ቀን 2018 ዓ.ም ባወጣው መረጃ ሌተናል ጀነራል አስራት ዴኔሮ የአዲስ አበባ ፖሊስ በኮሚሽነርነት እንዲመሩ መሾማቸው ገልጿል። አዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት ሌተናል ጀነራል አስራት በኢትዮጵያ መከላከያ ሰራዊት ውስጥ ረጅም ጊዜ የቆዩ ወታደራዊ አዛዥ ናቸው። ሌተናል ጀነራል አስራት ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ እንዲሁም የመከላከያ ሰራዊት መረጃ ዋና መመሪያ ኃላፊ በመሆን አገልግለዋል። ጠቅላይ ሚኒስትር አብይ በምክትል ኮሚሽነርነት የሾሟቸው ረዳት ኮሚሽነር ተውፊቅ መዲድና ኢዝሪቅ ኢሳን ነው።
የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌ በአዲስ ወንጀሎች በድጋሜ ለፍርድ ሊቀርቡ ነው። አብዲ ኢሌ በ8 ዓመታት የስልጣን ዘመናቸው በተፈጸሙ ከ57,000 በላይ ወንጀሎች ላይ ምርመራ ሊደረግባቸው እንደሆነ ተሰምቷል። ከጥቂት ጊዜያት በፊት ከእስር የተፈቱት የቀድሞው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር አብዲ ኢሌ በድጋሜ ለህግ ሊቀርቡ መሆኑ ተሰምቷል። አብዲ ኢሌ በ2010 ዓ.ም በክልሉ ሁከት በማስነሳት የልዩ ኃይላቸው አባላት ከመከላከያ ሰራዊት ጋር ውጊያ ውስጥ እንዲገቡ በማድረግ ና ለበርካታ ቤተክርስቲያኖች መቃጠል ምክንያት መሆናቸውን ተከትሎ መታሰራቸው ይታወሳል። ይሁንና ከዓመታት የእስር ቆይታ በኋላ ክሳቸው ተነስቶ መለቀቃቸው በወቅቱም በጄል ኦጋዴን ተጎጂዎችና ዓለም አቀፍ የሰብአዊ መብት ተቋማት ዘንድ ከፍተኛ ቅሬታ አስነስቶ ነበር። በአሁኑ ሰዓት ያሉበት ትክክለኛ ቦታም አይታወቅም። ይሁን እንጂ በቅርቡ በኢትዮጵያ የተቋቋመው የሽግግር ፍትህ ኮሚሽን ባደረገው ማጣራት መሰረት አብዲ ኢሌ በድጋሚ በቁጥጥር ስር ሊውሉ እንደሚችሉ መረጃዎች ይጠቁማሉ። ግለሰቡ በ8 ዓመታት የስልጣን ዘመናቸው በተፈጸሙ ከ57,000 በላይ ወንጀሎች ላይ ምርመራ እየተደረገ ሲሆን ከእነዚህም ውስጥ በንጹሃን ላይ የተፈጸሙ የጅምላ ግድያዎች፣ የጾታ ጥቃቶች፣ በጄል ኦጋዴን እስር ቤት ይፈጸሙ የነበሩ ኢሰብአዊ አያያዞችና የሀብት ውድመት ይገኙበታል። ኤርትራ 12 ለሚጠጉ የሱዳን ታጣቂ ቡድኖች ወታደራዊ ስልጠና ትሰጣለች ተባለ። ጀነራል አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጎን ተሰልፎም በሱዳን የእርስ በርስ ጦርነት የሚሳተፉ ወደ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጡንና እንደሚታጠቁ ዘሱዳን ታይምስ የተሰኘው የሚዲያ አውታር በዛሬው ዕለት ዘግበዋል። ሱዳንን ከግብጽ ኤርትራና ኢትዮጵያ ጋር የሚዋሰነውና በቀይ ባህር ዳርቻ የሚዘልቀው ምስራቃዊ ሱዳን በአሁኑ ወቅት በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይል መካከል ለሚካሄደው ግጭት ቁልፍ ስትራቴጂካዊ ስፍራ የሆነ መምጣቱ ከሱዳን የሚወጡ መረጃዎች ያሳያሉ። ምስራቃዊ ሱዳን ከኤርትራ፣ ኢትዮጵያና ግብጽ ጋር ድንበር ተሻጋሪ ትስስር ያላቸው የተለያዩ ማንነቶችና የጎሳ ማህበረሰቦች የሚገኙበት አካባቢ ሲሆን በተጨማሪ አካባቢው ከጎረቤት ሀገራት ግጭቶች የተፈናቀሉ በርካታ ስደተኞችን የሚያስተናግድ እንደሆነም ይነገራል። በእነዚህና ሌሎች ምክንያቶች የሱዳን ምስራቃዊ ግዛቶች የበርካታ ታጣቂ ቡድኖች መፈልፈያ መሆኑንና ድንበር ተሻጋሪ ለቀጠናው ጦርነቶች መነሻ ሊሆኑ ይችላሉ ሲሉ ሱዳን ታዛቢዎችና የፖለቲካ ተንታኞች አነጋግሮት ይዞት በወጣው ሰፊ ዘገባ አስነብበዋል። ዘገባው አክሎም ኤርትራና ኢትዮጵያ ከዚህ ቀደም በነበሩ ታሪኮች ለሱዳን አማጽያንና የትጥቅ ንቅናቄዎች የስልጠናና መጠለያ ስፍራዎችን በመፍቀድ ከግዛታቸው ተነስቶ በሱዳን ላይ ጥቃት እንዲሰነዘሩ ሲያደርጉ መቆየታቸውን በማስታወስ ኤርትራ አሁን ላይ ለበርካታ ታጣቂ ቡድኖች ሰፊ ወታደራዊ ድጋፍ እያደረገች መሆኗን ገልጿል። ሱዳን ታይምስ አንድ የአፍሪካ ቀንድ ቀጠናዊ ተንታኝ ጠቅሶ እንዳሰፈረው በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ የተለያዩ ፍላጎት ያላቸው ታጣቂ ቡድኖች መበራከትና በጎሳዎች መካከል ያለውን ጥልቅ የስልጣንና የሀብት ፉክክር ተከትሎም ኤርትራ በርካታ ታጣቂ ቡድኖችን በማሰልጠንና በማስታጠቅ በሱዳን የእርስ በርስ ጦርነት እጇን እንድታስረዝም እድል ፈጥሮላታል ብሏል። ቀጠናው ለውጭ ሀገራት ሽኩቻ በተለይም በኤርትራና በኢትዮጵያ መካከል ላለው ውጥረት ተጋላጭ ሆኗን ያለው የሱዳን ታይምስ ዘገባ ምስራቃዊ ሱዳን ለቀጠናው የኃይል ፍልሚያዎችና የውክልና ጦርነት ምቹ ሜዳ እየሆነ መጥቷል ብሏል። በኢራን ጦርነት 140 ገደማ የአሜሪካ ወታደሮች እንደተገደሉ ተገለጸ። 11ኛው ቀኑን በያዘው የኢራን ጦርነት በመካከለኛ ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ የሀገሪቱ መከላከያ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ቃል አቀባይ ሻን ፓርኑ ባወጡት መግለጫ ኦፕሬሽን ኦፒክ ፊወር ከተጀመረ አንስቶ ከ10 በላይ በሚሆኑ ቀናት በተፈጸሙ ተከታታይ ጥቃቶች 140 እንደሚደርሱ የተገመቱ የሰራዊት አባላት ተገድለዋል ብለዋል። እንደ ፔንታጎን መረጃ ከነዚህ ውስጥ አብዛኞቹ ጉዳቶች አነስተኛ የሚባሉ ናቸው። 108 ያህል የሰራዊት አባላትም ወደ መደበኛ ስራቸው ተመልሰዋል ተብሏል። 8 የሰራዊቱ አባላት ከፍተኛ ጉዳት ደርሶባቸዋል፣ ከፍተኛ ደረጃ ያለው ሕክምና እያገኙ ነው ብለዋል። በአሜሪካና እስራኤል ዘመቻ የተከፈተባት ኢራን በወሰደችው የአጸፋ ጥቃት በመካከለኛው ምስራቅ የሚገኙ አሜሪካ የጦር ሰፈሮች ኢላማ አድርጋለች። ጦርነቱ በተጀመረ ማግስት ኩዌት ውስጥ በተፈጸመው የድሮን ጥቃት 6 አሜሪካውያን መገደላቸው ይታወሳል። ከጦር ሰፈሮችን በተጨማሪ ኢራን በባህር ሰላጤው ሀገራት የሚገኙ ሆቴሎችን፣ አየር ማረፊያዎችን፣ የነዳጅ መሰረተ ልማቶችን አጥቅታለች። የዕለቱ ዜናዎች በዚያ በቃን። መልካም ቀን።